እንደ አውሮፓውያኖቹ አቆጣጠር በ1757 እንግሊዝና ፈረንሳይ በአሜሪካ ቅኝ ግዛቶች ላይ ቁጥጥር ለማድረግ ጦርነት ከጀመሩ 3 ዓመትን አስቆጥረዋል። የመጨረሻዎቹ ሶስቱ የሞሂካን ጎሳ አባላት ቺንጋችጉክ፣ ልጁ አንካስ እና የማደጎ ልጁ ሆካይ ከሃድሰን ወንዝ በስተ ምዕራብ በሚገኘው ድንበር ላይ ለምግብ የሚሆን አደን እያደኑ ነበር። ካደኑ በኋላም ካሜሮን ለተባሉ የጓደኞቻቸው ቤተሰብ በእርሻ ቦታቸው ያካፍሏቸዋል። በዚያው ምሽት የኒውዮርክ ሚሊሻን የሚቀላቀሉ ሰዎችን የሚፈልገው ጃክ መጥቶ ይጎበኛቸዋል። በማግስቱ ጠዋት በፈቃደኝነት ሊቀላቀሏቸው የሚፈልጉ ሰዎችን ለመሰብሰብ የብሪታንያ ወታደሮች ቡድን ይመጣል። አብዛኞቹ ሰዎች የሆካይን አመለካከት በመጋራት እዚያው ለመቅረት ይወስናሉ። ነገር ግን ጃክ ጥቂት ሰዎችን በማሳመን ጄኔራል ዌብ ምን ሊያቀርብላቸው እንደሚችል ለማየት አብረውት እንዲሄዱ ያደርጋል። ይህ በእንዲህ እንዳለ ሜጀር ዳንካን ከጃክ ጋር ድርድር ላይ የነበረውን ጄኔራል ዌብን ለማግኘት ወደ ከተማ ይመለሳል። የደረሱበት ስምምነትም ቀላል ነበር። ጃክ እና ጓደኞቹ የአካባቢው ምሽግ ላይ የሚሊሻውን ጦር ይቀላቀላሉ። ነገር ግን መሬታቸው ጥቃት ቢሰነዘርበት ተመልሰው የመከላከል መብት ይኖራቸዋል። ጃክ ከሄደ በኋላ ዳንካን ጄኔራል ዌብን የንጉሳዊው መንግስት ተራ ከሆኑ ሰዎች ጋር እንዲደራደር በመፍቀዱ ይወቅሰዋል። ዌብ ግን ጦርነቱን ለማሸነፍ አስፈላጊ የሆነውን ሁሉ ማድረግ እንዳለባቸው ያምናል። በመቀጠልም የኮሎኔል ማሮንን ሴት ልጆች አባታቸውን እንዲያገኙ ወደ ምሽጉ የማድረስ የዳንካን ተልዕኮ ላይ ይወያያሉ። ጉዞውም በሰላም እንዲጠናቀቅ ማንሮን መሪ እንዲሆናቸው ማጓ የተባለውን የሞሃውክ ጎሳ አጋራቸውን ልኳል። ከዚያ በኋላ ዳንካን የማንሮን ሴት ልጆች ኮራን እና አሊስን ጎብኝቷቸው ለጉዞ እንዲዘጋጁ ይነግራቸዋል። ዳንካን ኮራን በጣም ስለሚወዳት ሚስቱ እንድትሆን ይጠይቃታል። ኮራ ግን እንደ ጓደኛ ብቻ እንደምታየው ትገልጽለታለች። ዳንካንም በቀላሉ ተስፋ ላለመቁረጥ ቢያንስ ጉዳዩን እንድታስብበት ይለምናታል። ቆይቶም ማጓ፣ ዳንካን፣ ሁለቱ ሴቶችና ጥቂት ወታደሮች ወደ ምሽጉ ጉዞ ይጀምራሉ። ነገር ግን ለረጅም ሰዓታት ቢጓዙም ማጓ ንጹህ ውሃ ስናገኝ እናርፋለን በሚል ሰበብ እረፍት ይከለክላቸዋል። ቺንጋችጉክ እና ልጆቹም አጠራጣሪ የሆኑ የእግር ዱካዎችን በመከተል በዚያው አካባቢ ነበሩ። ቡድኑ ወንዙ ጋር እንደደረሰ ማጓ እውነተኛ ማንነቱን ይገልጣል። እሱ ከእንግሊዝ ጋር የተባበረው የሞሃውክ ጎሳ አባል ሳይሆን ከፈረንሳይ ጋር የወገነው የሁሮን ጎሳ አባል ነበር። የሁሮን ወታደሮችም ቡድኑን ለማጥቃት አድፍጠው እየጠበቁ ነበር። ማጓ የመጀመሪያውን ወታደር እንደገደለ ወዲያውኑ ጥቃት ይከፍታሉ። ዳንካን እህትማማቾቹን ሲከላከል፣ የተቀሩት ወታደሮች ከሁሮች ጋር በነበረው ከባድ ውጊያ ወዲያውኑ ይሞታሉ። ዳንካን ግን ብቻውን በሕይወት ተርፏል። እንደ ዕድል ሆኖም ቺንጋችጉክ እና ልጆቹ ደርሰው ማጓዋንንና የተረፉትን ጥቂት ሁሮኖች በጠመንጃቸው በማስፈራራት ያድኗቸዋል። እነሱም ዳንካንንና እህትማማቾቹን ወደ ምሽጉ ለማድረስ ቢስማሙም ፈረሶቹ በቀላሉ ለጠላት ፈለግ ስለሚጋለጡ ትተዋቸው ይሄዳሉ። ከመሄዳቸው በፊትም ኮራ ከአንዱ አስክሬን ላይ ጠመንጃ ሰርቃ በቀሚሷ ውስጥ ትደብቃለች። በጉዞው ወቅት አንካስ ከአሊስ ፍቅር ስለያዘው አይኑን ከሷ ላይ መንቀል አልቻለም። ዳንካን ሆካይና ቤተሰቦቹ መዋጋት ሲገባቸው ለምን በዚህ አካባቢ እንደተገኙ ለማወቅ ቢሞክርም ሆካይ ግን እነሱ ሰላይ ወይም ሚሊሻ ሳይሆኑ አዲስ መኖሪያ ቦታ የሚፈልጉ ተራ ሰዎች መሆናቸውን ይነግረዋል። በእርሻ ቦታው ላይ ሲደርሱ ግን ቤቱ መውደሙንና የካሜሮን ቤተሰቦች በሙሉ መገደላቸውን አይተው በድንጋጤ ይዋጣሉ። ምንም አይነት ንብረት አለመዘረፉ ደግሞ ጥቃቱ የተፈጸመው በወንበዴዎች ሳይሆን በፈረንሳይ ጦር መሆኑን ያመላክታል። ይሁን እንጂ ቺንጋችጉክና ልጆቹ ለሟቾቹ ሐዘን ለመቀመጥም ሆነ የቀብር ስነ ስርዓት ለመፈጸም ፈቃደኛ ባለመሆናቸው ኮራን ጨካኝና ግድ የለሾች እንደሆኑ እንድታስብ ያደርጋታል። ቡድኑ ጉዞውን በመቀጠል ሌሊት ሲሆን ለማረፍ ይቆማል። ኮራ ለምን የቀብር ስነ ስርዓት እንዳልፈጸሙ በድጋሚ ትጠይቃለች። ሆካይ መቃብር መቆፈር የፈረንሳይ ጦር የሚገኙበትን ቦታ በቀላሉ እንደሚያደርግ ያስረዳታል። ኮራ እነሱ ይህንን ያደረጉት እሷን ለመጠበቅ እንደሆነ ስትረዳ ከሆካይ ጋር በመቀራረብ ወላጆቹና እህቶቹ በፈረንሳይ ወታደሮች ከተገደሉ በኋላ ቺንጋችጉክ እንዴት እንዳዳነውና እንዳሳደገው ትሰማለች። በአቅራቢያቸው የሁሮን ወታደሮች ቢኖሩም ቡድኑ ሆን ብሎ መቃብር ቦታ ላይ ስለሰፈረ ሊጠጓቸው አልደፈሩም። በመጨረሻም ወደ መዳረሻቸው ሲደርሱ ምሽጉን ተከቦ ያገኙታል። ሁሮኖችም እየተከተሏቸው እንደሆነ ስለተገነዘቡ ወንዙን ተሻግረው በምሽጉ በስተጀርባ በኩል በሚስጥር ይገባሉ። ኮሎኔል ማንሮ ልጆቹን ሲያይ ግማሽ ደስታ ግማሽ ሐዘን ይሰማዋል። ምክንያቱም ልጆቹ እንዳይመጡ የሚከለክልና ተጨማሪ ኃይል የሚጠይቅ መልእክት ልኮ ነበር። ቢሆንም ማጓ ግን እንደ እቅዱ መልእክቱን ሳይደርስ ቀርቷል።
አዲስ መልእክተኛ በጊዜ ይደርሳል ብለው ተስፋ በማድረግ ይልካሉ። ሆካይና ቤተሰቦቹ ላበረከቱት አገልግሎት ምስጋና ከቀረበላቸው በኋላ እዚያው እንዲያድሩ ምግብና ባሩድም እንዲያገኙ ይደረጋል። እነሱም በእርሻው ቦታ ላይ ያዩትን እና የፈረንሳይ ጦር በንጹሐን ዜጎች ላይ ጥቃት የሰነዘረ መሆኑን ለማንሮ ቢነግሩትም ማንሮ ግን ከዌብ ጋር የነበራቸውን ስምምነት ለማክበር ፈቃደኛ አልሆነም። በሌላ በኩል ማጉዋ ዳንካንና እህትማማቾቹ እንዳመለጡ ለፈረንሳዩ ጄኔራል ሉዊ ሪፖርት ያደርጋል። ስለዚህም ብሪታንያውያን ሌላ መልእክተኛ እንደሚልኩ በመገመት ዝግጅት ማድረግ ይጀምራሉ። ቆይቶም ኮራ አንካስ የቆሰለበትን ቦታ ስታክምለት ሆካይ ወንድሙን ለመውሰድ መጥቶ ከኮራ ጋር ይሽኮረመማል። ከዚያ በኋላ ሆካይና ቤተሰቦቹ አዲሱን መልእክተኛ ለመጠበቅ ጥቃት የሚሰነዝሩ ሁሮኖችን በታለመ ጥይት እየገደሉ ጥበቃቸውን ያደርጋሉ። ከጨረሱ በኋላም ሆካይ ከጃክ ጋር በመሆን ዌብ ቃል በገባው መሰረት መሬታቸውን ለመከላከል እንዲሄዱ ማንሮንን ቢጠይቁትም ማንሮ ግን ጥርጣሬ ላይ ተመስርቶ ጦሩን ማዳከም እንደማይፈልግ ይገልጻል። በእርሻው ላይ ጥቃት የሰነዘሩት የፈረንሳይ ወታደሮች መሆን አለመሆናቸውን ዳንካንን ሲጠይቀው ዳንካን ግን በኮራና በሆካይ መቀራረብ ቀንቶ ስለነበር ምንም አይነት አጠራጣሪ ነገር እንዳላየ በመዋሸት ይክዳል። ማንሮም ማንም ሰው እንዳይወጣና ለማምለጥ የሚሞክር ሰው ቢኖርም የሞት ቅጣት እንደሚጠብቀው በመናገር ያሳስባል። ኮራ ይህንን ንግግር በሙሉ በሚስጥር ስለሰማች ዳንካን ስለ ጋብቻው ጥያቄ እንድታስብበት ሲጠይቃት በድጋሚ ውድቅ ታደርግበታለች። ይህ በእንዲህ እንዳለ ሆካይ ጃክ እና ሌሎች ሚሊሻዎች ከምሽጉ እንዲያመልጡ ይረዳቸዋል። ወደ መሬታቸውን በሰላም ለመድረስ የትኛውን መንገድ መጠቀም እንዳለባቸው ይመክራቸዋል። እሱና ቤተሰቦቹ ግን ስለ እህትማማቾቹ ደህንነት ስለሚጨነቁ እዚያው ለመቆየት ይወስናሉ። ከዛ በኋላ ሆካይ ከኮራ ጋር ተገናኝቶ ምሽቱን አብረው ያሳልፋሉ። ጠዋት ላይ ግን ሆካይ ህዝቡ ላይ ማመፅን በማነሳሳት ወንጀል ይታሰራል። ኮራ የዳንካንን ውሸት በማጋለጥ አባቷ በምክንያት እንዲያስብ ለማድረግ ትሞክራለች። በመቀጠልም ይህ ፍትህ እንዳልሆነና ምናልባትም ፈረንሳዮች ቢያሸንፉ እንደሚሻል ትነግረዋለች። እናም ሆካይ አመፀኛ ከተባለ እኔም አመፀኛ ነኝ በማለት ትከራከራለች። በኋላ ላይ ኮራ ሆካይን እስር ቤት ትጠይቀዋለች። የፈረንሳይ ጦር ምሽጉ ጋር እስኪደርስ ድረስ አብራው ትቆያለች። ሉዊና ማንሮ ለድርድር ይገናኛሉ። ፈረንሳዮቹ መልእክተኛውን በመንገድ ላይ ሲመለስ እንደያዙትና ከዌብ የተላከውን ደብዳቤ እንደተቀበሉት ይገልጻል። ደብዳቤውም ምንም አይነት ተጨማሪ ኃይል እንደማይላክ የሚገልጽና ማንሮ እጅ እንዲሰጥ የሚመክር ነበር። ሉዊም አንድ ስምምነት ያቀርባል። አሁን እጅ ሰጥተው በአሜሪካ ቅኝ ግዛት ውስጥ ዳግመኛ ላለመዋጋት ቃል ከገቡ እስረኛ ከመሆን ይልቅ ወደ እንግሊዝ እንዲመለሱ እንደሚፈቅድላቸው ይናገራል። ማንሮም መሳሪያቸውንና የጦር ሰንደቃቸውን ይዘው መሄድ እንደሚችሉ ይጠይቃል። ሉዊም በዚህ ይስማማል። ማንሮ ቀደም ሲል በጦርነት መሞትን እንደ ክብር ያየው ነበር። አሁን ግን የበላይ መሪዎች ለህይወታቸው ግድ እንደማይላቸው ሲረዳ ለእነሱ ከመዋጋት ይልቅ በህይወት መቆየትን መርጦ ስምምነቱን ይቀበላል። እንግሊዞችም ለመውጣት ሲዘጋጁ ሉዊ ከማጉዋ ጋር በሚስጥር ይገናኛል። ማጉዋ ማንሮን እና ሰራዊቱ በህዝቡ ላይ ለፈጸሙት ግፍ መንደሮችን በማቃጠል ህፃናትን በመግደልና ማጉዋን ለሞሃውኮች በባርነት በመስጠታቸው ሊበቀላቸው ስለሚፈልግ በዚህ ስምምነት አልተደሰተም። ሉዊ ለሀገሩ ሲል ፖለቲካዊ ስምምነቱን ማክበር እንዳለበት ቢገልጽም ማጉዋ ግን በራሱ ጊዜ የፈለገውን ነገር ማድረግ የሚከለክለው ምንም አይነት ነገር እንደሌለ ይጠቁመዋል። ከምሽጉ ትንሽ እንደራቁ ማጉዋና ሁሮኖች ድንገተኛ ጥቃት ይሰነዝራሉ። ጥቃቱም እጅግ አሰቃቂ ነበር። ኮራ አሊስን ይዛ በመደበቅ ሌሎቹ ሲዋጉ፣ እሷ ግን የሚቀርቧቸውን ሁሮኖች በሙሉ በጠመንጃ ትመታቸዋለች። ማጉዋ ማንሮን በህይወት ከማረከው በኋላ በቢላ ደረቱን ሰንጥቆ ልቡን ያወጣዋል። ሆካይና ቤተሰቦቹ ከሁሮኖች ጋር በመዋጋት እህትማማቾቹን ነፃ ያወጣሉ። ከዚያም ከዳንካንና ከሁለት ወታደሮች ጋር በመሆን ከሁሮኖች በሰረቋቸው ጀልባዎች በወንዙ በኩል ያመልጣሉ። ነገር ግን አሁንም የሁሮኖች ክትትል ስላልተለያቸው ሆካይ ጠላትን ለማታለል ጀልባዎቹን ከፏፏቴው ላይ እንዲጥሏቸው ያደርጋል። ከዚያም ቡድኑ ከፏፏቴው በስተጀርባ ባለው ድብቅ መንገድ ተጉዘው ሁሮኖች እስኪያልፉላቸው ድረስ በዋሻ ውስጥ ይደበቃሉ። ሆካይ በማንሮ ላይ የደረሰውን ለኮራ በመንገር ያጽናናታል። አንካስ ደግሞ አሊስን ከፏፏቴው ላይ ልትወድቅ ስትል ካዳናት በኋላ ያቅፋታል። ከጥቂት ቆይታ በኋላ ሁሮኖች ድምፅ ይሰማሉ። እነ ሆካይ ባሩዳቸው በመርጠቡ ምክንያት መከላከያ ስላጡ ሆካይና ቤተሰቦቹ በፏፏቴ ውስጥ ዘለው በመግባትና በማምለጥ ከውጊያው ለመራቅ ይወስናሉ። ይህንን የሚያደርጉትም በእንግሊዞች ተይዘው ወደ መንደሩ እንደሚወሰዱና ለመዳን እድል እንደሚያገኙ በማመናቸው ነበር። ዳንካን ፈሪዎች ቢላቸውም ኮራ ግን ራሳቸውን ማዳናቸውን ትደግፋለች። ሆካይም የትም ብትሆን ፈልጎ እንደሚያገኛት ቃል በመግባት እንድትታዘዝ ይመክራታል።
ቺንጋችጉክ እና ልጆቹ ሲሄዱ የዳንካን ወታደሮች ለመከላከል በመሞከራቸው ይገደላሉ። እህትማማቾቹና ዳንካን ተማርከው ወደ ሁሮን መንደር ይወሰዳሉ። ሆካይና ቤተሰቦቹም በድብቅ እየተከተሏቸው ነበር። ወደ መንደሩም እንደደረሱ ማጓ ምርኮኞቹን ለጎሳው መሪ ቺፍ ያቀርባቸዋል። እናም ዳንካንን ለፈረንሳዮች በመስጠት ሽልማት ለማግኘትና እህትማማቾቹን ደግሞ እንግሊዞች ለገደሏቸው ሁሮኖች መታሰቢያ በእሳት ለማቃጠል ማቀዱን ይገልጻል። በዚያ ቅጽበት ሆካይ ወደ መንደሩ ይገባል። ነጭ በመሆኑም ጥቂት ድብደባ ከደረሰበት በኋላ በዳንካን አስተርጓሚነት መሪውን ምህረት እንዲያደርግላቸው ይጠይቃል። እህትማማቾችን መግደል ንጹሐንን መጨፍጨፍ እንደሆነና ፈረንሳይና እንግሊዝ ሰላም ማውረዳቸውን፣ ማጓ ግን ይህንን ሰላም መጣሱን ያስረዳል። ማጓ ግን ይህ ሁሮኖች ከፈረንሳዮች የበለጠ ጠንካራ መሆናቸውን ያሳያል ብሎ ይከራከራል። በመጨረሻም መሪው ውሳኔ ያስተላልፋል። አሊስ ከማጓ ጋር እንድትቆይ፣ ዳንካን ከሆካይ ጋር እንዲሄድ፣ ኮራ ደግሞ በአባቷ ወንጀል በእሳት እንድትቃጠል ይወስናል። ሆካይ የሚወዳትን ኮራን ለማዳን በእሷ ፋንታ የሱን ሕይወት እንዲወስዱ ቢጠይቅም ዳንካን ግን የተባለውን በተሳሳተ መንገድ በመተርጎም በእሷ ፋንታ ራሱን መስዋዕት አድርጎ ያቀርባል። ማጓ አሊስን ይዞ ሲሄድ ሆካይ ኮራን ይዞ ወደ ኮረብታዎቹ ይወጣል። ከዚያም ከናንካስ ጋር ከተቀላቀለ በኋላ ዳንካንን በእሳት ሲቃጠል የሚደርስበትን ስቃይ ለመቀነስ ከሩቅ በጥይት መጥቶ ይገለዋል። በመቀጠልም እነ ሆካይ አሊስን ለማዳን ማጓን መከታተል ይጀምራሉ። ነገር ግን አንካስ ያለበቂ ዝግጅት ብቻውን ቀድሞ በመሮጡ በማጓ ይገደላል። አስክሬኑንም ከገደል ላይ ጥለዋል። አሊስም ይህንን መስዋዕትነት ተመልክታ ከማጓ ጋር ባሪያ ሆና ከመኖር በሞትን መርጣ ራሷን ከገደል ላይ ትወረውራለች። በዚህም ጊዜ ሆካይ ደርሶ ሁሮኖችን በመሳሪያው ሲያጠቃ ቺንጋችጉክ ከማጓ ጋር ተዋግቶ ለልጁ በቀል ይገለዋል። ውጊያው ካበቃ በኋላ ቺንጋችጉክ እና ሆካይ ለአንካስ ነፍስ ጸሎት ያደርጋሉ። ኮራም በአክብሮት ትሰማቸዋለች። በዚህ ጸሎት ወቅትም ቺንጋችጉክ ራሱን የመጨረሻው ሞሂካን ብሎ ሲያውጅ እያስመለከተን ታሪኩ እዚህ ጋር ያበቃል።